የተጨነቅንበት ጉዳይ ሲኖረን አይዟችሁ ብሎ የሚያጽናና አትፍሩ ብሎ የሚያረጋጋ በምስራች ያጌጠው ለምስራት የሾመው ከመላእክት ወገን እንደ ቅዱስ ገብርኤል ማንም የለም። የቅዱሳን መላእክት ዋና አገልግሎት በነገረ ድነት ሱታፌ እኛን ማገዝ፣ መንገዱን ማሳየት፣ በምልጃቸው መራዳት ነው። ለትምህርታችን እንዲቀና መልአክ የሚለውን ቃል ባጭሩ መተርጎም የተገባ ነው። መልአክ ማለት በቁሙ ስናየው በዮሐንስ ራእይ ምዕራፍ 2 ቁጥር 3 ላይ እንደተጻፈ አለቃ፣ ሹም፣ መስፍን፣ መኮንን የሚል ትርጉም ያመጣል። ከዚህ በመነሳት የቤተ ክርስቲያን አስተዳዳሪዎች መልአክ የሚል ስም ይቀዘልላቸዋል። መልአከ ሰላም፣ መልአከ ልዑል፣ መልአከ አርያም እየተባሉ ይጠራሉ። እግዚአብሔር አምላካችን መላእክትን ሲፈጥራቸው ስፍር ቁጥር የሌላቸው መንፈሳውያን መናፍስት አድርጎ ነው። ነገር ግን ለሰራዊተ መላእክት አለቃ መድቦላቸዋል። በነገድ 100 አድርጎ በ3 ሰማያት መድቦ 10 ነገድ አንዳንድ አድርጎ አለቃ ሾሞ እግዚአብሔር አዘጋጅቷቸዋል። ከነዚህም መካከል አንዱ መልአከ ብስራት ቅዱስ ገብርኤል ነው። ቅዱስ ገብርኤል የራሱ ስልጣን የራሱ ተልእኮ አለው። ሁለተኛው የመላእክት ትርጉም በዕብራውያን ሰዎች ምዕራፍ 1 ቁጥር 14 ላይ ተጽፎ እንደምናየው መልእክተኛ፣ የተላከ፣ የታዘዘ፣ ለእግዚአብሔር የሚታዘዝ፣ የእግዚአብሔርን ምሕረት ወደ ሰው፣ የሰውን ጸሎት ወደ እግዚአብሔር የሚያደርስ የሚል ትርጉም አለው። ገብርኤል ማለት አምላክ ወሰብ ማለት ነው። ይህንን ተግባሩን በብስራት አገልግሎቱ በሚገባ እናየዋለን። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በተዋሂዶ ከበረ የሚል ትርጉም አለው። በሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ተጽፎ እንደምናገኘው ገብርኤል የምስራች ነጋሪ ነው። ሁላችንም የተያዝንበት ጉዳይ፣ የተጨነቅንበት ሐሳብ አለ። ሰውነት የነፍስና የሥጋ ጦርነት የሚስተናገድበት የጦር አውድማ በመሆኑ ምክንያት ሥጋ ወደ ሥጋ እየሳበን መንፈስ ወደ መንፈስ እየጎተተን በሁለቱ ተቃኖቻችን መካከል የማያቋርጥ ጦርነት በሰውነታችን ላይ ይስተናገዳል። አንዳንድ ጊዜ የዓለም የሚላስ የሚቀመስ እስኪጠፋ ድረስ ሰውነታችንን የሚያደክምበት፣ ውስጣችንን የሚረብሽበት ብዙ ሐሳብ አለ። በምድር ላይ ጦርንም የጦርንም ወሬ እንሰማ ዘንድ አለን። በምድር ገጽ ላይ የረሃብን የቸነፈርን ዜና እንሰማለን። ታዲያ እንዲህ ባለ ጊዜ የእግዚአብሔር መልአክ ሰውን ማረጋጋት፣ ለሰው ልጆች መንገድ ማመልከት ያውቅበታል። በዚህ በሁለተኛ ነገሥት ምዕራፍ 6 ቁጥር 24 ላይ ምድር ከምታውቃቸው ጽኑ የረሃብ ታሪኮች መካከል የሚከተለውን እናገኛለን። በምድር ላይ ታላቅ የረሃብ ዘመን ሆነ። ሰማያት ዝናብን ከልክለዋል። ምድር የምታበቅለው አንዳች
ነገር የላትም። ሰማዩ እሳት ይተፋል። ምድር ከሰማይ የተቀበለችውን እሳት መልሳ ወደ ሰማይ ትተፋለች። ታዲያ በመካከል የሰው ልጆች እንደገና ዳቦ በእሳት ይጠበሳሉ። የሚላስ የሚቀመስ ጠፍቶ የአህያ ራስ በ50 ብር የርግብ ኩስ በ5 ብር ይሸጥ ነበር ይላል። ይህንንም መግዛት አቅቷቸው ሁለት እናቶች ተመካከሩና የገዛ ልጆቻቸውን አርደው ለመብላት ተመኙ ይላል። መመኘት ብቻ አይደለም። መጀመሪያ የአንደኛዋን ልጅ አቀረቡት፣ አረዱት፣ በሉት። ስጋው አለቀ። ሁለተኛዋ እናት በየኔ ልጅ ጨርሰነዋል፣ ያንቺ ልጅ ደግሞ አንቺና ልብላው ስትላት አይ እኔ የገዛ ልጄን አልበላም አለች። ያን ጊዜ ያቺ ሴት ደረቷን እየደቃች ወደ ንጉሡ ሄደችና ንጉሥ ሆይ እባክህን ፍረድልኝ፣ የኔን ልጅ ስለ ረሃብ ቤዛ አደረግነው፣ ስጋው አለቀ፣ የእርሷን ስጠይቃት ከለከለችኝ፣ እባክህ ፍረድልኝ አለችው። ንጉሡ ያን ጊዜ ፊቱን አዞረባት። እግዚአብሔር ያልፈረደልሽን እኔ እንዴት ፈርድልሻለሁ? ፊቱን አዞረባት። ያመናቸው መኳንንት ፍርድ የማይሰጡበት የሚያስጨንቅ ዘመን ይመጣል። እግዚአብሔር ግን ያው እግዚአብሔር ነው። በትንቢተ ዕንባቆም ምዕራፍ 3 ቁጥር 17 ላይ ተጽፎ እንደምናገኘው ምንም እንኳን ከምድር በለስ ባይገኝ ከበለስ ዛፍ ፍሬ ባይገኝ ሰማያት ደመና ባይኖራቸው ደመናት ዝናብ ባይሰጡ ላሞች ከበረት ቢጠፉ በጎች በጋጣ ቢታጡ እኔ ግን በሰራዊት ጌታ በልዑል እግዚአብሔር ደስ ይለኛል አለ። እንደ እግዚአብሔር ቤዛ የለም፣ እንደ እግዚአብሔር ተስፋ የለም። ቢራቡ የሚያበላ ነው፣ ቢጠሙ የሚያጠጣ ነው፣ ቢሰበሩ የሚጠግን ነው፣ ቢጨነቁ የሚያረጋጋ ነው፣ ቢያጡ የሚሰጥ ነው፣ ቢወድቁ የሚያነሳ ነው፣ ቢበድሉ ይቅር የሚል ነው፣ ቢያለቅሱ እንባን የሚያብስ ነው። አምላክ ቅዱሳን እግዚአብሔር አምላካችን ፍቅሩን በላያችን ጣዕሙን በሰውነታችን ያሳድርብን። እንዲህ ያለ ነገር ሲመጣ በአንድም በሌላም ምክንያት ነፍስና ስጋችን ሲሟገቱ የተጨነቅንበት ጉዳይ ሲኖረን አይዟችሁ ብሎ የሚያጽናና አትፍሩ ብሎ የሚያረጋጋ በምስራች ያጌጠው ለምስራት የሾመው ከመላእክት ወገን እንደ ቅዱስ ገብርኤል ማንም የለም። ለዛ ነው ገብርኤል ማለት የምስራች ነጋሪ አብሳሪ በሚል ሊቃውንት የሚተረጉሙት። የሐዲስ ኪዳን ነገረ ድነት በቅዱስ ገብርኤል ብስራት በወላዲት አምላክ በድንግል ማርያም ምክንያተ ድኅነት የተፈጸመ ስለሆነ መጋቢ ሐዲስም ተብሎ ይጠራል። ጸሎትን የሚያሳርግ ነው፣ ጥበብን የሚያስተምር ነው፣ ምስራቃዊ የገነት በር ጠባቂ እንደሆነ ሊቃውንተ ቤተ ክርስቲያን ያስተምሩናል። መላእክት አይነታቸው ሁለት ነው። ብርሃናውያን የሚባሉ የብርሃናት ጌታ፣ የብርሃናት መገኛ፣ የብርሃናት ፈጣሪ ቅዱስ እግዚአብሔርን የሚያገለግሉ በመሆናቸው እነዚህ ቅዱሳኑ ብርሃናውያን መላእክት ተብለው ይጠራሉ። ሳጥናኤልን ነገደ ሳጥናኤልን እኩያን መላእክት ብለው ሊቃውንት ይመድቧቸዋል። የተፈጠሩት በመጀመሪያው ዕለት ነው። በመጽሐፈ ኩፋሌ ምዕራፍ 2 ቁጥር 7 ላይ ታሪካቸው ተጽፏል። በ9ኛው ሰዓተ ሌሊት የተፈጠሩ ናቸው። እንደ እሳት የሚረቁ እንደ ነፋስ የሚሞቁ ረቂቃን ናቸው። ከሰው ሥጋ የሰው ነፍስ ይረቃል፣ ከሰው ነፍስ የሰው ሐሳብ ይረቃል፣ ከሰው ሐሳብ መላእክት ይረቃሉ፣ ከመላእክት ሐሳባቸው ይረቃል። እንዲህ አድርጎ እግዚአብሔር በመጀመሪያው ቀን እሁድ መጋቢት 29 ቀን ፈጥሯቸዋል። የመላእክት አገልግሎት የመላእክት ሱታፌ በምን ይገለጣል የሚለውን እናንሳና የተወሰኑ ነጥቦችን እናያለን። የመጀመሪያው በብስራት ጊዜ ነው።
በአዲስ ኪዳን። ብስራት የተሾመበት አገልግሎቱ ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ የእግዚአብሔር መልአክ ከእግዚአብሔር ተልኮ ወደ አንዲት ድንግል ስሟ ማርያም ወደ ተባለ በቤተ መቅደስ ወደምትኖር ለዮሴፍ ወደ ታጨች ወደ አንዲት ድንግል መጣ ይላል። እነዚህ ሁሉ ምክንያት አላቸው። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ያ ማለት ቅዱስ ገብርኤል መጥቶ ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ ከሦስቱ አካል አንዱን ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ ብሎ የተናገረው ያ ቃል ከእግዚአብሔር የመጣ ከእግዚአብሔር ፈቃድ የተገኘ የመንፈስ ቅዱስ ሐሳብ መሆኑን ልብ ማለት ያስፈልጋል። አንዳንድ ጊዜ ሰዎች ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያምን ለማመስገን ሲከብዳቸው እዘኑላቸው። መንፈስ ቅዱስ መላብን የሚሉ ነገር ግን የመንፈስ ቅዱስን ፈቃድ የማይረዱ ናቸው። አንዳንዶቻችን ወላዲተ አምላክ ድንግል ማርያምን ለማመስገን አንደበታችን ሲቀና የእኛ ጥበብ የእኛ ፍላጎት እንዳይመስላችሁ፣ መንፈስ ቅዱስ የነካው አንደበት ነው ወላዲተ አምላክ ድንግል ማርያምን የሚያመሰግነው። ታላቁ የቤተ ክርስቲያን ብርሃን አባ ጊዮርጊስ ዘጋስጫ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያምን ያመሰገነበት ቃል 7 ዓመት በቀን 9 ቅርጫት መገበሪያ እያደቀቀ እግዚአብሔርን ሲያገለግል ኖሮ ያገኘው የውዳሴ ቃል ሰማይ በእጅ ቢሆን ምድር ወፍጮ ብትሆን እኔ በመካከል እህል ሆኜ ብፈጭ እመቤቴ አንቺን ይዤ ምንም አልሆንም የሚለው ነው። መንፈስ ቅዱስ እንዲህ ያለ ጥበብ ይገልጣል። ስለዚህ ቅዱስ ገብርኤል ከእግዚአብሔር ተልኮ እግዚአብሔር የገለጠለትን ምስጢር ለወላዲተ አምላክ ለቅድስተ ቅዱሳን ለድንግል ማርያም ተናግሮታል። ቃሉ የሚደንቅ ነው። ወደ ኢየሩሳሌም ወደ ገሊላ መጣ። በገሊላ እንደ ማንኛውም እስራኤላዊ ኢየሱስ ክርስቶስ ማርያም ከምትባል አንዲት ድንግል እንደሚወለድ ነቢያት ትንቢት ተናግረው ስለነበር እያንዳንዱ ሰው ልጁን ሲወልድ ማርያም እያለ ይሰይማል። ወደ የትኛዋ ማርያም መጣ እንዳይባል በቤተ መቅደስ ወዳለችው ወደ አንዲት ድንግል መጣ። ብዙ ደናግላን በቤተ መቅደስ ይኖራሉ ቢባል የአያቷን ልጅ ዮሴፍ እንዲጠብቃት ወደ ታጨች ወደ አንዲት ድንግል መጣ ይልና ሰማይና ምድሩን ለማገልገል ሰማይና ምድሩን ለፈጠረ ጌታ አማናዊት አዳራሽ ለምትሆን የኪሩቤል ጀርባ የማይሸከመው ሰማያት ባዩት ጊዜ የሚቀጠቀጡለት ምድር ባየችው ጊዜ የምትርድለትን ጌታ በጠባብ ማኅፀኗ ተሸክማ ከድንግልና ጡቶቿ ወተት ፈልቆ ፈጣሪዋን ወደምትመግብ ለሰማያዊው ምስጢር የተሰናዳች ለመንፈሳዊ አገልግሎት የተፈጠረች ለወላዲተ አምላክ ለቅድስተ ቅዱሳን ለድንግል ማርያም ይህንን የሰላም ዜና ይዞ እንደመጣ እናነባለን። የምስጋናው አይነት ድንቅ ነው። ጥበቡ ልዩ ነው። ለወላዲተ አምላክ ለድንግል ማርያም የነገረውን ብዛት ለማንም አልተናገረውም። ለእመቤታችን ለወላዲተ አምላክ ለድንግል ማርያም ብቻ የተሰጠ ለሌላ ፍጥረት ያልተሰጠ ጸጋ እንዳላት ለመናገር ነበር ቅዱስ ገብርኤል የመጣው። እንያቸው። የመጀመሪያው ጸጋ ለእናትነት የተመረጠችበት ጥበብ የሚደንቅ በመሆኑ ምክንያት ልብ አድርጉ። ቅዱስ ዳዊት በመዝሙሩ መዝሙር 131 ቁጥር 13 ላይ እንዲህ የሚል ትንቢት ተናግሮ ነበረ። እግዚአብሔር ጽዮንን መርጧታል፣ ማደሪያውን ትሆን ዘንድ ወዷል። ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ አድራለሁ የሚል ቃል ተናግሯል። እግዚአብሔር ጽዮንን መርጧል። የመረጠ እግዚአብሔር ነው። እግዚአብሔር በምርጫው አይሳሳትም። ሁሉን አዋቂ፣ ሁሉን ፈቃጅ፣ ሁሉን አድራጊ ነው። ስህተት ለፈጣሪ ባህሪ አይስማም።
የሚደንቀው እግዚአብሔር ጽዮንን መርጧታል። ምን እንድትሆን? ማደሪያው ትሆን ዘንድ ወዷል። እግዚአብሔር አምላካችን ወላዲተ አምላክ ድንግል ማርያምን ማደሪያው ያደረገው ለ9 ወር አይደለም፣ ለአዲስ ኪዳን ብቻ አይደለም። ምን ይላል ቃሉ? ይህቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ አድራለሁ አለ። በሰው ዘንድ ያለ ዘላለም ለትናንት መነሻ ልደት፣ ለነገው መጨረሻ ቦታ አይደል? አሁን ከመካከላችሁ አንድ ሰው አንተ ዘላለም ዓለምን አትሆኝ ቢላችሁ ከተወለድክበት ጀምሮ አሁን እስካለበት ጊዜ ማለት ነው አይደለም? እግዚአብሔር የነበረው መቼ ነው? ለትናንቱ መነሻ ለነገው መጨረሻ የለውም። የመጀመሪያው መጀመሪያ ነው፣ የፍጻሜው ማብቂያ እርሱ ነው። ስለዚህ ወላዲተ አምላክ ድንግል ማርያም የእርሱ እናት የእርሱ አገልጋይ እንደምትሆን የመረጣት ለቅድስናው የምትመች ቅድስት ማደሪያ፣ ለንጽህናው የምትሆን ንጽሕት ማደሪያ አድርጎ የፈጠራት ዓለማትን ከመፍጠሩ አስቀድሞ ሀልዎተ እግዚአብሔር በነበረበት ዘመን ነው። ስለዚህ እግዚአብሔር ለትናንቱ መነሻ ለነገው መጨረሻ ስለሌለው ወላዲተ አምላክ ድንግል ማርያምን የመረጠው ለዘላለም አድርጓል። ለዚህ ነው የቤተ ክርስቲያን ሊቃውንት ሲናገሩ ዓለም ከመፈጠሩ አስቀድሞ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በማን ሕሊና ታስባ ትኖር ነበር? በአምላክ ሕሊና ታስባ ትኖር ነበር። ይህንን የሰጠው ለወላዲተ አምላክ ለድንግል ማርያም ብቻ ነው። ለሌሎች አልሰጣቸው፣ ለሌሎች አላደረገላቸው። ሁለተኛው ደግሞ የሚደንቀን የአሸናፊው የልዑል እግዚአብሔር እናት በመሆኗ ነው። ይህንን ከነገረ ማርያም ሊቃውንት መካከል ቅዱስ ኤፍሬም ሲናገር ይህቺ ከሱራፌል ትበልጣለች፣ ከኪሩቤል ትበልጣለች፣ ከመነኮሳት ከሊቃነ ጳጳሳት ትበልጣለች፣ ከሰው ልጆች ሁሉ ትበልጣለች፣ ሁሉን ለፈጠረ ጌታ ማደሪያ የሚሆነውን ማደሪያ ሆናለችና በማለት በደህና ዓለም ኢየሱስ ክርስቶስን መውለዷን እየደነቀው ይነግረናል። ልብ አድርጉ። ኪሩቤል እሳታውያን መላእክቱ የቅድስት ሥላሴ የእሳት ዙፋን ተሸክመው አንዱ ሌላውን እንዳያይ ዓይኖቻቸውን በሁለቱ ክንፎቻቸው ፊታቸውን ሸፍነው በሁለቱ ክንፎቻቸው እግሮቻቸውን ሸፍነው ከአንደኛው የዓለም ገጽ ወደ ሌላው የዓለም ዳርቻ እየበረሩ በማያቋርጥ በማያባራ ቃል ቅዱስ 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 የማትሞት የማትለወጥ የሰራዊት ጌታ ልዑል እግዚአብሔር እያሉ ያመሰግኑታል። የመላእክትን እንጀራ ሰው በላ ተብሎ ነው የተጻፈው። እኛም የተፈጠርነው እንዲህ ያለውን የዘላለም ሲሳይ ለመመገብ ነው። እኛም የተፈጠርነው ከማያስርበው ምግብ ከቃለ እግዚአብሔር ማዕድ ተሳትፈን ነፍሳችንንም ስጋችንንም በሚያከብረው ከአንድ ፀሐይ ከሚቀርበው ስጋ በአንድ ጽዋ ከሚቀዳው ደግሞ ተሳትፈን ዘላለማዊ ሕይወትን እንወርስ ዘንድ ነው። አቤቱ በፊትህ ማን ይቆማል? በርባሮስ መሰረትህ አርያም ቁመትህ የማይባልልህ ታላቅ አምላክ አንተ ነህ እያሉ ዓለማትን እየዞሩ በምስጋና ያወድሱታል። ይህንን ሊቁ ቅዱስ ቄርሎስ ሲናገር ድንግል ፈጣሪዋን ወለደችው፣ እርሱም የፈጠረውን ሥጋ መልሶ ለበሰ አለ። እናትነቷ ይደንቃል፣ እመቤትነቷ ይገርማል። ዓለማትን በመሃል መዳፉ ይዞ የሚገዛውን ጌታ በክንዶቿ መታቀብ የሚያስደንቅ ነው። ሊቀርቡት የማይቻል እሳት፣ ሊነኩት የማይቻለውን መለኮት በጽጌረዳ ከንፈሮቿ እንቡጥ ጉንጮቹን መሳሟ የሚደነቅ ነው። ለፍጥረታት የእንቅልፍ ሲሳይ ሰጥቶ እንስሳትን በዱር አራዊትን በጫካ የሚያኖረውን ጌታ በጀርባዋ እንደ ሰው አዝሎ ማስተኛት የሚደነቅ ነው። ከድንግልና ጡቶቿ ወተት ፈልቆ ሰማያውያንን በምስጋና ምድራውያንን በእህል በውሃ የሚመግበውን ጌታ መመገብ የሚያስገርም ነው። ይሄ ከድንግል ማርያም በቀር ለማን ተሰጥቷል?
ድንግል ፈጣሪዋን ወለደችው። እርሱም የፈጠረውን ሥጋ መልሶ ለበሰ አለ። ዳግማዊ ቄርሎስ የተሰኘ አባ ጊዮርጊስ ዘጋስጫ በመጽሐፈ ድርሰቱ ይህንን እያደነቀ ይነግረናል። ሦስት ነገሮች ያስደንቁኛል አለ። የመጀመሪያውን ሲናገር አባቱ የማይቀድመው ልጅ ያስደንቀኛል። እግዚአብሔር አባት ሲባል እግዚአብሔር ወልድ ልጅ ቢባል በፍጥረት ስርዓት አብርሃም ከይስሐቅ እንደሚበልጥ ይስሐቅ ከያዕቆብ እንደሚበልጥ አይደለም። ለቅጽበት ሳይለያዩ አብ በነበረበት ጊዜ ወልድም መንፈስ ቅዱስም እኩል ትክክል ሆነው በመኖራቸው አባቱ የማይቀድመው ልጅ ይገርመኛል። ሁለተኛውን ደግሞ ሲናገር ፈጣሪዋን የወለደች እናት ትደንቀኛለች። ሦስተኛውን ደግሞ ሲናገር እናቱን የፈጠረ ፈጣሪ ይደንቀኛል። ስለዚህ የአሸናፊው የልዑል እግዚአብሔር እናት መሆን የሚገርም ጸጋ ስለሆነ ቅዱስ ገብርኤል መጥቶ ጸጋን የተመላሽ ሆይ ደስ ይበልሽ ይላል። ሦስተኛውን ጸጋ ሲናገር ዘላለማዊ ድንግልናዋን ነው። ድንግልና በሦስት መንገድ የሚታይ ነው። በግብር የሚፈጸም የሚጠበቅ ድንግልና አለ። በግብር የሚጣስ ድንግልና አለ። ብዙ እናቶች እናት መሆን ከፈለጉ ድንግልናቸውን ማጣት አለባቸው። ድንግል መሆን ከፈለጉ እናትነታቸውን መተው አለባቸው። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ግን ድንግል ስትሆን እናት፣ እናት ስትሆን ድንግል። ሁለተኛው በሐሳብ የሚታሰብ የሐሳብ ድንግልና አለ። የሚጠበቅ ድንግልና አለ። የሚጣስ ድንግልና አለ። የሐሳብ ድንግልና በምኞት ይዳሳል፣ በምኞት ይጣሳል። ብዙ ሰዎች ለሰው የማይናገሩት ግን ደግሞ በሕሊናቸው የሚመኙት ምኞት አለ። መጽሐፍ ቅዱስ ምን ይላል? ምኞት ጸንሳ ኃጢአትን ትወልዳለች፣ የኃጢአት ደመወዙ ደግሞ ምንድን ነው? ሞት ነው ይላል። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ግን በሐሳቧ ፍጹም ድንግል ናት። ታስታውሳላችሁ? በቤተ መቅደስ ስትኖር ማይ ልትቀዳ ስትወርድ የተጠማ ውሻ ወደ ድንግል ማርያም ቀርቦ አሁን ይህን ታሪክ ስንናገር ጀመሩ ተረታቸውን የሚሉ ሰዎች አሉ። እኔ ውሻው ድንቅ ይለኛል። እንደምታዝንለት አውቆ የተጠጋው ድንግል ማርያም ነው። ወደ ሌሎቹ ሴቶች እኮ አልሄደም። እነሱም አባረውታል። ያን ጊዜ ጫማዋን አውልቃ ውሃ ፈንጥቃ ስትሰጠው በሕሊናቸው ያሰቡት በአንደበታቸው የተናገሩት ብዙ ኃጢአት ነበራቸው። ምን የሚሉት ጽድቅ ነው? ይህ ስራ ፈትነት እኮ ነው። አሁን ይህንን ምን የሚሉት ጽድቅ ነው እያሉ እመቤታችንን ዘልፈዋታል። እሷ ግን አልተናገረቻቸው። ማርያም ከሚባሉ ሴቶች መሲሁ እንደሚወለድ እናውቃለን፣ ከአንቺ የሆነ እንዲህ የሚወለደው ብለው ለፍና ተሳቆ ተናግረዋታል። ያን ጊዜ በሕሊናዋ ምነው በዚህ ሴት ደግ ዘመን በደረሱ እግሯን ባጠብኳት፣ ልብሷን ባጠብኩላት፣ ባገለገልኳት እያለች በልቧ ተመኘች እንጂ ለምን ተናገራችሁኝ ያላለቻቸው። አሁን ማድጋሽ ጎሏል ማን ይሞላልሻል ብለው ሲጠይቋት ውሃ ግን የሚገኝ ከላይ ነው እንጂ ከምድር አይደለም ብላ በመናገሯ ማድጋዋ ሞልቶ እግዚአብሔር ፈቃዱን እንደገለጠባት አሳይቷቸዋል። ወላዲተ አምላክ ድንግል ማርያም በኑሯም ድንግል ናት፣ በሐሳቧም ድንግል ናት፣ በንግግሯም ድንግል ናት። ሐልዮ ነቢብ ገቢር በተሰኙ ሦስት ጉዳዮች ወላዲተ አምላክ ድንግል ማርያም ነውር ነቀፋ አልተገኘባትም። ፍጽምት ናት የምንለው ለዚህ ነው። ቅዱስ ገብርኤልስ ምን አለ? ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና የአንቺ ጸጋ ምኑ ነው? እንከን የለበትም አለ። እውነት እኮ ነው። በመኃልየ መኃልይ ዘሰሎሞን ምዕራፍ 7 ቁጥር 14 ላይ ስናነብ እንደምናገኘው እህቴ ሙሽራዬ ሆይ ሁለንተ
አምላክ ቅድስተ ቅዱሳን ድንግል ማርያም እዚህ ቀረሽ የማትባል ልቅም ያለች ቆንጆ ናት። ክብር ምስጋና ለወላዲተ አምላክ ለድንግል ማርያም ይሁን። አያችሁ፣ ነውር ነቀፋ በወላዲተ አምላክ በድንግል ማርያም አልተገኘም። ዓለም በሙሉ እንክርዳድ በነበረበት ዘመን በእንክርዳድ መካከል የበቀለች አንዲት ቅንጣት ንጹሕ ስንዴ ወላዲተ አምላክ ድንግል ማርያም ነች። ዓለም በሙሉ እሾህ በነበረበት ጊዜ በእሾህ መካከል የበቀለች እሾህ ያልበቀለባት አንዲት ቅንጣት ጽጌረዳ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ነበረች። ይህም ብቻ አይደለም፣ ጸጋዋን ሲናገር አማላጅነቷን ያነሳል። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች አለ። እንደ ጠበቃ እንደ ጭቃሹ በቀኙ ቆማ ኃይሉን በሚገልጥበት ክብሩን በሚያደርግበት ቆማ ስለኛ የምትማልድ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ናት። እንዴት ብላ ነው? ጻድቃን ሰማዕታት የጾሙትን ጾም፣ የጸለዩትን ጸሎት፣ የሰገዱትን ስግደት፣ የተጋደሉትን ተጋድሎ፣ የተቀበሉትን መከራ አስታውሰው ስለገባህልን ቃል ኪዳን ብለህ ፍጥረታትን ይቅር በልልን ብለው ይለምናሉ። በመዝሙረ ዳዊት መዝሙር 88 ቁጥር 6 ላይ ምን የሚል ቃል እናገኛለን? ከመረጥኩት ጋር ቃል ኪዳኔን ለዘላለም አደርጋለሁ። ወላዲተ አምላክ ድንግል ማርያም ግን ስትለምን ባጠባሁ ጡቶቼ፣ ባዘለ ጀርባዬ፣ አንተን ይዘው በተሰደዱት እግሮቼ፣ በታቀፉ ክንዶቼ ብለህ ይቅር በልልኝ የምትል ስለሆነች የእመቤታችን አማላጅነት ይለያል። አንድ ጊዜ ታስታውሱ ከሆነ ስሙን ባልጠራው ደስ የሚለኝ አንድ ሰው የእመቤታችንን ምልጃ አስረዱን ስንላቸው የወይን ጠጅ ይጠቅሱልናል እያለ የተሳለቀ አንድ መናፍቅ አላያችሁ? ማማለድ ማለት ምን ማለት ነው? ማማለድ ማስታረቅ ማለት። እስኪ አንድ ጥያቄ ልጠይቃችሁ። ማረልኝ ብሎ ከመጠየቅና ፈጣሪን ከመውለድ ከሁለቱ ጸጋ የትኛው ጸጋ ይበልጣል? ንገሩ። ፈጣሪን ከመውለድና ከማማለድ የትኛው ጸጋ ይበልጣል? አይሰማኝም ድምፃቸው። የትኛው ጸጋ ይበልጣል? የፈጣሪ እናት መሆን ይበልጣል። የበለጠውን ፈቅዶላት ያነሰውን ይከለክላት። የምናስብ ስለማይመስላቸው ነው። ምልጃ ማለት ሰው በጨነቀው በኩል በጎደለበት በኩል ለሚለምነው ልመና ከእግዚአብሔር ጋር አስታርቆ የልቡን ማሰጠት ነው። ሌላ ነገር እኮ የለውም። በቃና ዘገሊላ ሰርግ ቤት አየነው እንጂ እኔና እናንተም የምንለምናት ልመና ስጋውን በልቼ ደሙን ጠጥቼ የመንግስቱ ወራሽ እንድሆን ከልጅሽ ጋር አስታርቂኝ ነው አይደል? አስቀድማችሁ ጽድቁን እሹ ሌላው ይጨመርላችኋል ሲለምን ሲጀመር በቃና ዘገሊላ ሰርግ ቤት መድኃኔ ዓለም ኢየሱስ ክርስቶስ የተገኘበትን አብይ ምክንያት መረዳት ያስፈልጋል። በሰርግ፣ በለቅሶ፣ በመከራ፣ በደስታ፣ በስኬት፣ በሰቀቀን እግዚአብሔር በየምክንያቱ ይሰበካል። እንዳለመታደል ሆኖ እኔና እናንተ ሲጎልብን የምንመጣ ሲሞላልን የምንጠፋ ስለሆንን ነው መከራችንን ያከበርነው። እንዳለመታደል ሆኖ ስናገኝ እግዚአብሔር የሰጠን አይመስለንም፣ ስናጣ እግዚአብሔር የበደለን ይመስለናል። እንዳለመታደል ሆኖ ተመርቀን ስንወጣ ሀብት ስናገኝ ስራ ስንፈት በእኛ ጥበብ በእኛ ፍልስፍና ያገኘነው ይመስለናል። በጎደለብን ቁጥር ግን እግዚአብሔር እኛን ከመፍጠር እንደረሳን አድርገን በእግዚአብሔር ላይ እንነሳለን። ትልቁ ችግራችን ይሄ። በቃና ዘገሊላ ሰርግ ቤት እግዚአብሔር የተገኘ ጋብቻን ሊባርክ አንድም የእመቤታችንን ክብር ሊገልጥ የሚደንቀው እመቤታችን የተገኘችበት ምክንያት ደግናት ናትና በደግነቷ አንድም ቤተ ዘመድ ናት
በዝምድናዋ ተጠርታ ነው። ወላዲተ አምላክ ድንግል ማርያም በተገኘችበት ፈጣሪ እንዲገኝ ለማጠየቅ ክርስቶስም አብሮ አለ። እናትና ልጅን መለያየት አይቻልም። በእኛ ዘመን ግን ሰርግ ስንጠራ እናቶች ተጠርተው ለሕፃናት ቦታ የለንም ተብሎ ይጻፍባቸዋል አይደለም? መምህርን ጠርቶ ደቀ መዝሙርን መተው ስለማይገባ ደቀ መዛሙርት በዛ ነበሩ። አስተውለን ቢሆን ኖሮ በቃና ዘገሊላ ሰርግ ቤት መድኃኔ ዓለም ኢየሱስ ክርስቶስ የነገረን የነገረ ቁርባንን ጉዳይ ነበረ። በዛ ተገኙ። ሰርግ የኢየሱስ ክርስቶስ የመምጣቱ ዜና ተሰብኮበታል። ሙሽራውን ለመቀበል 10 ቆነጃጅት፣ 5ቱ ልባሞች፣ 5ቱ ሰነፎች ነበሩ ተብሎ ተጽፏል። ሙሽራውን ለመጠበቅ ሲዘጋጁ ልባሞቹ መብራታችን ባይበቃንስ ብለው ትርፍ ዘይት የያዙ ነበሩ። ሰነፎቹ ግን ይበቃናል ብለው ጠበቁ። ግን ሙሽራው ሳይመጣ ዘይታቸው አለቀባቸው አይደል? ሰነፎቹ ይህንን ታሪክ ታስታውሳላችሁ። በሙሽራ እና በሙሽሪት የተመሰለ የሥርዓተ ቤተ ክርስቲያን ጉዳይ ነበረ። እንግዲህ ገብቶ ሳያልቅ የሚበላው የሚጠጣው በየአይነቱ ቀርቦ እንግዲህ የደጋሽ ይበቃኛል ያለውን ነው ያሰናዳው። አለኝ ባለው ልክ ነው ሰው የጠራው። ድንገት ይወይኑ ማለት የኔና የእናንተን ሕይወት ይጠይቃል። እንጸድቃለን ስንል በመንገድ የምንቀር ሰዎች አለን። ከቆረብን በኋላ የምንረግ ሰዎች አለን። ደስተኞች ናቸው ስንባል በሰቆቃ የምንበጽማለን። አሉ ስንባል የማንኖራለን። አወቁ ስንባል የምንደነቁራለን። ብርቶች ናቸው ስንባል የምንደክማለን። አያችሁ፣ በሰውነታችን እግዚአብሔርን ስለማክበር ማሰብ መቻል አለብን። እኛ አለን ስንባል የሌለን፣ መጡ ስንባል የምንመለስ፣ ተሰውሰው ስንባል የምንበተንን። እግዚአብሔር አምላክ መጨረሻችንን ያሳምርን። ድንገት አለቀ። የወይን ጠጁ ድንገት የሚያልቅበት ካህን በረባ ባረባ ሚስቱን ፈቶ ተራበ መኖር ይጀምራል። ክርስትናውን ንጽሕናውን ያላከበራት አንድ ምዕመን ስለ ምንፍቅና እግዚአብሔርን ትቶ የወይን ጠጁ አልቆበት ቤተ ክርስቲያን ቅዱሳንን ሲሳደብ ይኖራል። አይታችኋቸዋል። እኛን ከመሳደብ ሌላ እኮ የሚሰብኩት ወንጌል የላቸው። ምን ይሉታል? ታቦት በሚወጣበት ቀን ቀጥ ብለው ወደኛ ገብቶን እኮ ነው ስንጾም ውለን ስንሰግድ ውለን ታቦታቱን አክብረን በረከት ተቀብለን ስንሄድ ወንጌል እንደማያውቅ ሰው ወንጌል ልስበክላችሁ እያሉ ጠብ ያለሽ በዳቦ የሚወጡት እነሱ ናቸው ወይስ እኛ ነን የምንሄደው? ድንገት የወይን ጠጁ ያለቀበት ነው ይሄ። ዶኪማስ ጨንቆታል፣ ይንቆራጠጣል። ጨንቆት በሩን ይመለከታል። የድነት በሩ ወላዲተ አምላክ ድንግል ማርያም ግን በጎኑ ነበረች። ጨንቆት ሰማዩን ይመለከታል። ዳግሚት ሰማይ ወላዲተ አምላክ ድንግል ማርያም ግን በጎኑ ነበረች። የጎደለውን የምትሞላ፣ ያነሰውን የምትጨምር፣ የራቀውን የምታቀር፣ የተሰወረውን የምትገልጥ፣ የተደበቀውን ይፋ የምታወጣ ወላዲተ አምላክ ድንግል ማርያም ግን ቤዛው በጎኑ ነበረች። ለሰው የሚሰወርበት ምስጢር ይሄ ነው። አያችሁ፣ ብዙ ጊዜ ሲቸግረን የሩቁን እንጂ የምንመለከተው ቅርብ ያለውን ነገር አንመለከተም። ለዚህ ነው በሉቃስ ወንጌል ምዕራፍ 6 ቁጥር 34 ላይ እንኳን ሀብተ ውልድና ስመ ክርስትና ላላቸው ይቅርና ለክፉዎች እንኳን ቢሆኑ እግዚአብሔር ቸር ነው ተብሎ ተጽፏል። መጨነቃቸውን አይታ ማንም ሳይነግራት በመንፈስ ተረድታ ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ተጠጋችና የወይን ጠጅ እኮ አልቆባቸዋል ብላ ለመነችው። ክርስቶስ ምን አለ? አንቺ ሴት ከአንቺ ጋር ምን አለኝ ብሎ መለሰላት። ይሄንን የተግሳጽ ቃል የስድብ ቃል እንደሆነ አድርጎ ነው የሚነግሩን አይደለም? ሁለቱንም እናያቸው። ሴት
ስጋሽ ከስጋዬ ማለት ከስጋሽ ስጋ ነስቼ ከነፍስሽ ነፍስ ነስቼ እኔ ልጅ አንቺ እናት ሆነሽ አንቺ ጠይቀሽኝ እኔ እንዴት እንዲላለው ማለት ነው። የፈቃድ ጥል የለንም ማለት ነው። ታስታውሳላችሁ ነቢይ እግዚአብሔር ቅዱስ ኤልያስ ሰማይን ለ3 ዓመት ከ6 ወር ለጉሞ እሱ ግን በጎፋት ሸለቆ የሰማይ አሞራ እየመገበው ኖሮ ተነስ ወደ ሰራፕታ ውጣ የምትመግብ መበለት በዛ አዘጋጅቻለሁ አለ። ሄደ አገኛት። እንጨት እየለቀመች ነው ያገኛት። የምበላው ስጭኝ አላት። ምን አለችው? አንተ የእግዚአብሔር ሰው ሆይ በቤቴ የሚበላ አንዳች የለም። የመጨረሻዋን ዱቄት ጋግሬ ልንበላት ነው። እርሷንም ከበላን በኋላ እንሞታለን። እኔና ልጄ እሷን በልተን እንሞታለን። ይህንን ከፈለክ ግን አልከለክልህም ግባ አለችው። ወደ ቤቷ ገባ። አንድ ፍሬ ዱቄት ተጋግራ የመጀመሪያውን እንጎቻ ልትሰጠው ነው የገባው። ጋግራ ሰጠችው። አልተጠራጠረችውም። በላ። ግን ምን አለ? የጥጋብ ዘመን እስኪመጣ ድረስ ከዚህ ሰዓት ጀምሮ በቤትሽ አንዳች አይጎድልም ብሎ መረቃት። ወዳጆቼ እፍኝ ዱቄት አልቆባችሁ እንደሆነ መድኃኔዓለም ኢየሱስ ክርስቶስ ያላችሁን አበርክቶ የሚታደግ ተራዳኢ መልአክ እንደ ቅዱስ ገብርኤል ያለ እግዚአብሔር ይላክላችሁ። እንዲህ አድርጋ አገልግለው ተነስቶ ከእግዚአብሔር ጋር በተራራ እየተናገረ እያለ ልጇ ሞተባት። ምን አለችው? ወደ ኤልያስ መጣች። አንተ የእግዚአብሔር ሰው ሆይ ልጄን ትገድልብኝ ዘንድ ወደ እኔ መጣህልን? ያደረግኩብህ ነገር ምንድን ነው? ከአንተ ጋር ምን አለኝ አለችው። ከአንተ ጋር ምን አለኝ ማለት ምን ማለት ነው? አብይ ስትይ አብልቼሃለሁ፣ መግቢ ስትል መግቤሃለሁ፣ እንጎቻ ስጪ ስትል ሰጥቼሃለሁ፣ ከፈቃድህ እንጠባለኝ ማለት ነው። አያችሁ፣ በዚህ ቃል ስናየው ኢየሱስ ክርስቶስ እናቱን ከአንቺ ጋር ምን አለኝ ሲላት አንቺ ያልሽኝን እኔ እንዴት እምቢ እላለሁ ማለት ነው። ያኔ እመቤታችን ምን አለች? ልጇ አንዳች ነገር እንደሚያደርግላት አውቃ ወደ አገልጋዮቹ ዞረችና ምን አለቻቸው? የሚላችሁን ሁሉ አድርጉ። ከእሷ ጥያቄ በኋላ የሚሰጥ አንድ ስጦታ፣ የሚመለስ አንድ መልስ አለ ማለት ነው። ጋኖቹን እጠቡ አላቸው፣ አጠቡ። ውሃ ሙሏቸው አለ፣ ሞሏቸው። ኢየሱስ ክርስቶስ ሲናገር የፈጸሙትን ነው የምነግራችሁ። የጋኖቹ መታጠብ በዓይን ይታያል። የውሃው መሞላት በዓይን ይታያል። ቀርታችሁ ለአሳዳሪው ስጡት አላቸው። ያን ጊዜ ቀለም የሌለው ውሃ ቀለም ያለው ወይን ጠጅ ሆነ። ሽታ የሌለው ውሃ ሽታ ያለው ወይን ጠጅ ሆነ። የማያሰክር ውሃ የሚያሰክር ወይን ጠጅ ሆነ። ያ ማለት በሚታይ አገልግሎት የተሰጠ የማይታይ ጸጋ አለ ማለት ነው። አያችሁ፣ እግዚአብሔር ሲያዝ፣ እግዚአብሔር ሲናገር ፈቃዱ ይታወቃል። በየትኛው ሰዓት የፈቀደውን እንደሚሰጠን ግን ማወቅ አንችልም ነው። ተደነቁ። ለሰው ሁሉ ተቀዳላቸው። ሰው ሁሉ እስኪገረም ድረስ ምን አሉ? ሰው መናኛውን ቀድሞ ያመጣል፣ በኋላ ያመጣል፣ መልካሙን መጀመሪያ ይሰጣል። አንተ ግን መናኛውን አስቀደምክ፣ መልካሙን ጠጅ ወደ ኋላ አስቀረ ብለው እስከሚገረሙ ድረስ በእመቤታችን በወላዲተ አምላክ በድንግል ማርያም ምልጃ ታሪክ ተቀይሯል። የሥጋው ያላቃታት የነፍሷ አይቸግራትም። ለምን መሰላችሁ? ነፍስ ግብሯ ነቢብ፣ ገቢር፣ ሕያውነት ነው። ነፍስ የተፈጠረችው ከ3 ግብር ነው። አንደኛው ነባቢነት ነው፣ የመናገር ችሎታ። ሁለተኛው ለባዊነት ነው፣ የማሰብ ችሎታ። ሶስተኛ ሕያውነት ነው፣ በሕይወት የመኖር ችሎታ። ወላዲተ አምላክ ድንግል ማርያም የተናገረችው በነፍሷ ባህሪ ነው። መልካሙን ያሰበችው በነፍሷ ባህሪ ነው። በሕይወት ስለምትኖር የሕያዋን ጌታ መድኃኔዓለም ኢየሱስ ክርስቶስን ስለወለደች ስለ ወላዲተ አምላክ ስለ ድንግል ማርያም ምልጃ ስንነጋገር በነፍስ ያለውን እንነጋገራለን እንጂ የሥጋውን አይደለም። የወይን ጠጁን ሲሰጥ ምን አለ ኢየሱስ ክርስቶስ? ጊዜ ገና አልደረሰም ብሏል አይደለም? ይህንን የወይን ጠጅ
አሁን ብሰጣቸው ነገ ይጠሙታል። ዛሬ ቢያልቅባቸው ነገ መልሰው ይሹታል። በመስቀል ላይ ተሰቅዬ የምሰጣቸው በወይን ለምዕመናን የሚታደላቸው ቅዱስ ደሜ ግን ለዘላለም ሕይወት ይሆንላቸዋል። ያንን የምሰጥበት ጊዜ ግን ገና አልደረሰም ማለት እውነት ነው። ያን ጊዜ የሚሰቀል አልነበረም። ዘላለማዊ ድነትን ያገኘ ነው ከማያስጠማው መጠጥ ከደሙ የጠጣ ነው። በመስቀል ላይ ተሰቅሎ ከጎኑ ባገኘነው ደሙን በሰጠን ጊዜ ነው። ይህንን እናትና ልጅ በሚገባ አውቀውታል። በምድር ሁሉ መካከል ትሾሚያቸዋለሽ፣ ነገስታት የምድር ነገስታት አድርገሽ ትሾሚያቸዋለሽ ተብሎ እንደተጻፈ ይህንን ጸጋዋን አይቶ ቅዱስ ገብርኤል ምን አላት? ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና። እመቤታችንስ ምን አለች? ይህ እንደምን ያለ ሰላምታ ነው! ይህ ሰላምታ ለማን ተሰጥቷል አለችው። እርሱም ደግሞ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ አምላክ ነው ብሎ በምስጋና ላይ ምስጋና በጸጋ ላይ ጸጋ ጨምሮ ነገራት። ተከራከረችው። እኔ ወዳለው ይህ ነገር እንደምን ሆነልኛል አለችው። ያን ጊዜ በእውኑ ለእግዚአብሔር የሚሳነው ነገር አለን ብሎ ረታት። ሊቃውንተ ቤተክርስቲያንን ሲናገሩ ድንግል ማርያም እኔ እኮ የወንድ ዘር አላውቅም ልጅ መጽነስ እንዴት ይሆንልኛል ብላ በጠየቀችው ጊዜ መንፈስ ቅዱስ ለቅዱስ ገብርኤል ለእግዚአብሔር የሚሳነው ነገር አለን የሚለውን ቃል በአንደበቱ ላይ ባያኖርለት ኖሮ በምን ይመልስላት ነበር እያሉ ሊቃውንት ያብራሩታል። ለምን ሳራ በስተርጅና ብትወልድ የአብርሃም ዘር ምክንያቱ ሆኗት ነው። ኤልሳቤጥ በስተርጅና ብትወልድ የዘካርያስ ዘር ምክንያቱ ሆኗት ነው። ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ግን ያለ ወንድ ዘር ፍጹም ሰው ፍጹም አምላክ ሆኖ በተዋሕዶ ከብሮ የሚወለደውን ጌታ እናቱ እንደምትሆን የነገረበት ነገር የሚደንቅ ስለሆነ የቅዱስ ገብርኤል አገልግሎት በነገረ ድነት በምስራት ይገለጣል። በዚህ በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ አንድ ቃል ተጽፎ እናገኛለን። እግዚአብሔር ከሰው ልጆች ፈቀቅ የሚልበት አንዱ ምክንያት የሰው ልጆች ልባቸውን ለእግዚአብሔር መስጠት ባልወደዱ ጊዜ ነው። የሰው ልጆች ፈቃዳቸውን ለፈቃደ እግዚአብሔር ማስገዛት ባልቻሉበት ዘመን ነው። ዘመናችንን ተመልከቱ። ከእኛ ወገን የሆኑ ኃጢአት እየሰሩ ቅድስናን እየሾሙ በሄዱ ጊዜ እግዚአብሔር ለፈቃዳቸው አሳልፎ ይሰጣቸዋል። ያን ጊዜ ለቅሶ፣ መሳቀቅ ይመጣል። ኤካሞድ ይሆናል። ክብር ከእኛ ይርቃል። በየምክንያቱ ያጣነውን ክብር መሰብሰብ ያቃተን አሁንም ልባችን ከእግዚአብሔር ጋር ባለመግጠሙ ምክንያት አይደለም። ይሄ አደባባይ እውነት ነው። በሙስና ለእኛ ቤት ወደር አለው፣ ለኃጢአት ለእኛ ቤት ወደር አለው። እግዚአብሔር ዝም ሲለን ትዕግስቱን እንዳለመኖር ቆጥረን አይደል እንዴ? በነውር ላይ ነው በኃጢአት ላይ ኃጢአት እየጨመርን ጻድቁ ተክለ ሃይማኖት በተወለዱበት አገር ክርስቶስ ሰምራ በተወለደችበት አገር ግብረ ሰዶማዊ የሚፈነጭባት ግለ ወሲብ የሚፈጽሙ ሰዎች የተፈለፈሉባት የኃጢአት ምድር የበደል ምድር እስከምትመስል ድረስ እግዚአብሔር ፊቱን ያዞረባት ለምን ይመስላችኋል? ልባችን ከእግዚአብሔር ስለራቀ ነው። በማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው አለ። እግዚአብሔር አምላክ በምሕረቱ ሁላችንን ይጎብኘን። እስራኤላውያን 70 ዘመን ሙሉ እግዚአብሔር ረሳቸው፣ ዝም አላቸው። ጠላቶቻቸው ሲበነጩባቸው፣ እንደፈለጉ ሲያረጓቸው፣ በአደባባይ ሲያንከራትቷቸው እግዚአብሔር ዝም አለ። የእግዚአብሔር መልአክ ወደ እግዚአብሔር መጣ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ አለ፣ እነዚህም 70 ዓመት ሙሉ የተቆጣቸውን እስራኤላውያንና የይሁዳ ከተሞችን የማትምራቸው እስከ መቼ ነው ብሎ ጠየቀ። ለማን? ለእስራኤላውያን። ስንት ዓመት ለተቀየማችሁ? 70 ዓመት ሙሉ እግዚአብሔር ዝም ላላቸው ለእስራኤላውያን ማን ነግሮት? ማንም ምን አይቶ? መጨነቃቸውን፣ በጠላቶቻቸው መረገጣቸውን፣ የሰውነታቸውን መጎሳቆል፣ የተሸከሙትን ዛዝና
የምትመታቸውን እስራኤላውያንና ይሁዳ ከተሞች የማትብራቸው እስከ መቼ ነው ብሎ የእግዚአብሔር መልአክ ማንን ለመነ? እግዚአብሔርን ለመነ። እግዚአብሔርስ ምን አለ? ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይላል። መልካም ቃል ማለት ደስ የሚያሰኝ የሚያበረታ በመከነ ተስፋ ላይ ለምለም ተስፋ የሚተግ አለቀ ደቀቀ ከተባለ በኋላ ተስፋ የሚቀጥል በትንቢተ ኢሳይያስ ምዕራፍ 10 ቁጥር 23 ላይ የሰራዊት ጌታ ልዑል እግዚአብሔር በምድር ሁሉ መካከል ያለቀንና የተቆረጠን ተስፋ ይፈጽማል ይላል። መልካም ቃል ይሄ የሚያጽናና ቃል ማለት ሐዘንን የሚያስረሳ የተሰበረን የሚጠግን ቃል ማለት ነው። በመልካምና በሚያጽናና ቃል ተናገሩ። ምን ብሎ? ወደ ኢየሩሳሌም በምሕረት ተመልሻለሁ፣ አጸናቸዋለሁ፣ አልነቅላቸውም፣ አበረታቸዋለሁ፣ አላፈርሳቸውም፣ ከእንግዲህ ሕዝብ ይሆኑኛል፣ እኔም ጌታ ሆናቸዋለሁ ብለህ በሚያጽናናና በመልካም ቃል ተናግረው ይላል። ስለዚህ ቅዱስ ገብርኤል ለደከመች ሀገራችን፣ ለተጨነቀ ሕዝባችን፣ ለተሰደዱ ወገኖቻችን፣ ሰላም ላጡ ቤተሰቦቻችን፣ ለምትታወቅ ለምትጨነቅ ቤተ ክርስቲያናችን፣ ለመነኮሳቱ፣ ለሕዝቦቿ እግዚአብሔር አምላክ በምሕረትና በሚያረጋጋ ቃል እንዲመልስልን ቸር ፈቃዱ ይሁን። መጨረሻ ታሪክ እናነሳና ትምህርታችንን እንቋጫለን። የሉቃስ ወንጌል ምዕራፍ 13 ቁጥር 7 ላይ የጌታ መልአክ የወይን አትክልት ባለቤት የፈጸሙትን አንድ ታሪክ እናነባለን። ለአንድ ሰው በወይን መትከያ ቦታ የተተከለች አንድ የወይን አትክልት ነበረችው። ፍሬ ሊፈልግባት 3 ዓመት መጣ፣ ፍሬ ግን አላገኘባት። የወይን አትክልት ጠባቂውን ጠርቶ ቁረጣት፣ ስለምን መሬቱን ታጎሳቁላለች? 3 ዓመት ፍሬ ሊፈልግባት መጣው፣ አላገኘውባትም አለው። የወይን ጠባቂው መልሶ ጌታዬ ሆይ ዙሪያዋን እስክቆጠቁትላትና ፋንድያ እስካፈስላት ድረስ ይህችን ዓመት ተዋት፣ ወደፊት ብታፈራ ደህና ነው፣ ካልሆነ ግን ትቆርጣታለህ አለው ይላል። የወይን አትክልት ባለቤት የተባለ እግዚአብሔር ነው። የወይን አትክልት የተባለ ሰው ነው። ሰው የተፈጠረው ስለ አንዱ ፈንታ 30፣ 60፣ 100 ያማረ ፍሬ ይዞ እንዲገኝ ነው። አንድ መክሊት ቢሰጠው ሌላ አንድ እንዲያደርግ፣ 3 መክሊት ቢሰጠው ሌላ 3 እንዲያደርግ፣ 5 መክሊት ቢሰጠው ሌላ 5 እንዲያደርግ፣ በማትረፉ የተነሳ በጥቂቱ ታምናልና በብዙ እሾምሃለሁ እንዲለው ለፍሬ ነው የተፈጠርነው። ከኛ መካከል ለሞት የተፈጠረ ማንም የለም። ከኛ መካከል ለኩነኔ የተፈጠረ የለም። ሞትና ሕይወትን በፊታችን አስቀድሟል። አቅረብኩ ለከ እሳተ ወማየ ቅድሜከ ደይ እዴከ ሀበ ዘፈቀድከ። እሳትን ውሃን በፊትህ አቅርቤልሃለሁ፣ ወደ መረጥከው እጅን ስደድ ብሎ እግዚአብሔር ነፃ ፈቃድ የሚባል ጉልበት በፊታችን አስቀምጧል። ወደ መረጥ ነው መሄድኛ ድርሻል። እግዚአብሔር ግን ኮነነኝ አንበል፣ እግዚአብሔር ፈረደብኝ አንበል። ጽድቅን ብንወድ የጽድቅን ዋጋ ይሰጣል። ኃጢአትን ብንፈልግ የኃጢአትን ዋጋ በዕዳ ያስከፍላል። ጋይ 3 ዓመት መጣሁ አለ። አንዱ በልጅነት፣ አንዱ በወጣትነት፣ አንዱ በጉልምስና 3 ጊዜ መጣሁ አለ። የሰው እድገት በ3 የተከፈለ ነው። አንዱ ንጽሐ ሥጋ ይባላል፣ ሁለተኛው ንጽሐ ነፍስ ይባላል፣ ሶስተኛው ንጽሐ ልቡና ይባላል። ሥጋን ማንጻት ስንችል ሥጋችንን ለነፍሳችን እናስገዛለን። ነፍሳችንን ማንጻት ስንችል ነፍሳችንን ለልቡናችን ለሐሳባችን ማስገዛት እንችላለን። በሦስቱም ወገን እግዚአብሔር ይመጣል። ዛሬ እኮ ሕፃናትም ይሞታሉ፣ ወጣቶችም ይሞታሉ፣ አረጋውያንም ይሞታሉ። ሞት ምን ይከለክለዋል? እዚህ እኛ ግን አንድ ጥንታዊ ቤተ ክርስቲያን አለና ሁልጊዜ የሚያስጨንቀኝን አንድ ስዕል ልንገራችሁ። መሶብ አለች። በመሶቧ ዙሪያ ሰዎች ተሰብስበው ምግብ ይበላሉ። ከነሱ በላይ መልአከ ሞት ጠመንጃ ነጣጥሮ ተስሏል። የትኛውን እንደሚወስድ ግን ማንም ዞር ብሎ አላየውም። ሞትም በእኛ መሀል እንዲሆነ አሁን እዚህ ከተሰበሰብነው ሰዎች መካከል መጀመሪያ የሚሞተው ማን ነው ማወቅ እንችላለን? አያችሁ፣
ሞት እንደዚህ ነው። እግዚአብሔር ከድንገተኛ ጠሪ ሁላችንም ይሰውራል። 3 ጊዜ መጣው፣ ግን ፍሬ አላፈራችም፣ ትቆረጥ አለው። ያ የወይን ጠባቂ የተባለ የእግዚአብሔር መልአክ ጌታ ሆይ ዙሪያዋን እስክኮተኩታት አለ። መኮትኮት፣ ፍግ ማፍሰስ ዛፍን ያለመልማል፣ ፍሬያማ ያደርጋል። ቃለ እግዚአብሔርን አስጠንቼ በጎ ፈቃድህን አመልክቼ ምግባር ሃይማኖት አሰርቼ እሺ ትለኝ እንደሆነ ይህችን ዓመት ተውልኝ። አያችሁ፣ መላእክት ስለኛ 1 ዘመን ለማኝ ናቸው ማለት ነው። 1 ዓመት ለማኝ ናቸው ማለት ነው። በእውነት ገብርኤል የተባለ ብስራታዊ እግዚአብሔር መልአክ 1 ዘመን ለሁላችን የሚለምንልን 1 ዘመን ይጨምርልን። እውነት ዘመን እኮ በቀን ነው የሚለካው አይደል? ዛሬ የሚባለው ቀን ከትላንትና የተገኘ ከነገ የፈጠነ ነው። እርግጥ ትላንትና ያበላሸነውን ተመልሰን ማስተካከል አንችልም። ይቅር በለን ግን እንድንጸጸትበት ዛሬ የሚባል የዘመን ፀሐይ ተሰጥቶናል። እግዚአብሔር 1 ዘመን ከጨመረ ዘመናችንን እግዚአብሔር ከነገሰበት ከዚህ የሚበልጥ ድል የለም። እግዚአብሔር ስለ መልአኩ ልመና ብሎ ያችን ተክል እንደ ጠዋት እናነባለን። ስለዚህ ቅዱሳን መላእክት የነገረ ድነት ሱታፌ እንዲኖረን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን 1 ዘመን የንጽህና ተጨምሮልን ስሙን ጠርተን በምድርም ከእግዚአብሔር ጋር በሰማይም ከእግዚአብሔር ጋር ሰዎች ስንሆን ከመላእክት ጋር ኃጢአተኞች ስንሆን ከንጹሐን ጋር የረከስን ስንሆን ከተቀደሱት ጋር ጊዜያውያን ስንሆን ከዘላለማውያን ጋር ተዋጊዎች ተጋዳዮች ስንሆን ከድል ነሾች ጋር እንድንኖር የሚለምኑልን አጋዦች በመሆናቸው ስለ መላእክት ብሎ ሀገራችንን ከጥፋት ሕዝባችንን ከመቅሰፍት ይሰውርልን። ወስብሐት ለእግዚአብሔር።